ይደርሳቸዋል ተብሎ በአንቺ ድምጽ ተቀናብሮ የተበሉ እህቶች በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሐሳቦች መጨረሻ ሰርቼ እስከ መጨረሻ አሁን ያቺ እናትና ልጅ ሲካሰሱ የነበሩት የት እንደደረሱ ታውቃላችሁ? ሁለቱ ልጆቿ ራሳቸውን ለማጥፋት ሙከራ አድርገው ሆስፒታል ገብተው ነበር። ታውቃላችሁ? እንዴት ናችሁ እንኳን ብላ ደውላ ጠይቃችኋለች? አልጠይቀችም። ናይ የሆነ ቪዲዮ አስታወስኩኝና የሴቭ እንዳረኩት ነው እንዳይጠፋብኝ ስል ሁለት ቦታ ሴቭ አድርጌው ነበር። እንደዚህ እሱን ነው ፈልገው። ቆይ ችግር የለውም ነው ያመጣዋል። ያው ኢንሳይደሮችም ይልኩልኛል። ገብቶቻል? ያቺ እናትና ልጅ ሲጣሉ የነበሩ ዱባይ እሷ ያለችው ልጆቼ እንደዚህ አድርገው ምንም አላረጉልኝ እነሱ ፒዛ እየበሉ እኔ አምባሻሮብኛል ምናምን ነገር ስትል የነበረችው በእንትን ነው በቲክቶክ ነው። እሺ ያ እና ያቺ ልጅ እናቴ ትሙት ሁለቱ ልጆች ተማሪ የማዕረግ ተመራቂና በከፍተኛ በነጥብ የምትማር ልጅ ነች። ሁለተኛዋ ማለት ነው። እናቴ ትሙት ራሴን አጠፋለሁ ብለው ሆስፒታል ገብተው እግዚአብሔር ግን ምንም ነገር አጀንዳው እሷ ጋር ስለሆነ ራሱ ሌላ ቦታ ሴትዮዋ ገብታ ማውራት ስለጀመረች ብቻ የኔ ኃላፊነት አይደለም ብላ ሊቭ አድርጋቸዋለች። ልጆቹ እንግዲህ ዩኒቨርሲቲ የማዕረግ ተመራቂ ነበረች የመጨረሻ አመቷ። እቺ ደግሞ እንትን በጣም ጎበዝ ተማሪ ነበረች። ራሳቸውን ሊያጠፉ አሁን ምን ደረጃ ላይ እንዳሉ እንኳን እንትን ብሎ ገብቶቻል። እንደዛ ገፋፍታ እንዴት ያለሽ እናት ምናምን እየተባለ ግን የልጆቹ ሀቅ አንድ ልጅ ስደት ላይ ሆና እህቶቿን ቀጥ አድርጋ ማስተማሯ ራሱ ከመቶ በላይ ክሬዲት ሊሰጣት ይገባል። ከመቶ በላይ ገባችሁ? ኃላፊነት የለባትም እሷ ለወለደቻቸው ልጆች። እሷ እንደ እናት ሆና ሳትወልድ ሳታገባ ምን ሳትል እዛ አረብ ሀገር ለራሷ ሙሽሽ ብላ እንደኔ ማዲያት እየወጣባት እሷ ለወለደቻቸው ልጆች ኃላፊነት ወስዳ እንደገና ለኔ ያልሆነችም ብላ ሚዲያ ላይ ልታሰድባት መታ ምን ጥፋት እንዳጠፋች እንኳን እናትየው ቆም ብላ እንድታስብ እንደዚህ አይነት ጥያቄ ማንሳት ነበረብን። እኔ እናቴ ሀብታም ጥሩ ትዳር የሚኖራት መጥፎም ትዳር ይኖራት የራሷ ህይወት ነው። የእናቴን ትዳር ላሞቅ እኔ ቂጤን አላሰፋም። ገብቷችኋል? ይሄ የሷ ጣፈንታ ነው። የሷ ጣፈንታ ነው። ራይት ለሷም እኮ ለኔ ነው እንጂ አባቴ ለሷ ትዳሯ ነው አይደል? ትዳሯን እንደፈለገች የማያዝ ግዴታ አለባት። ስፈልግ ትታ መውጣት። ልጆች ወለደችው እሷ ናት። እህቶቼ ቢሆኑም ለሷ ልጆቿ ናቸው። ያንን እኔ እንደ ልጆች ኃላፊነት ተቀብዬ እንደገና እኔን የምትከሰኝ ከሆነ she is not my mother ምንም አይደለች። ሁሉንም ነበር እኔ በመወልካቸው ሁሉንም ነበር መቦልከው ወላ እህት ወላ ጂኒ ቡቱ ገባችሁ? እናቴ ለወለደቻቸው ልጆቼ ብላ ለምትጠራው እንደዛ ጦልጋ ልጅቷ ከንፈሯ ደርቆ በአረብ ሀገር በስነ ስርዓት ቡና ቤት እንደምሰራ ነው እንግዲህ ልጅቷ አንቺ ልትመረቂ እኔ ግን ሐራም እንድሰራ ላክሽኝ አለቻት። ነገረቻት እኮ ሐራም እንድሰራ ዚና እንድሰራ ላክሽኝ አለቻት። ገባችሁ? ያው እንደዛም በእንደዛ አይነት ህይወት ውስጥ ራሱ ማንም እየመታት ጠርሙስ እየሰበረባትም ሆነ ምናምን አረብ ሲበጣር እንደማስቡት ልጆቹን ሳትረሳ ከወርስቶር ብር እየላከች እያስተማረች እኔን ታገለኛለች ብላ እናቴ መታ ካወራች የምን እርቅ ነው ማረግ? እኔ ውስጧ መሀል ስለገባዋለ ህይወቷ የተበላሸው ከሁሉም ከቤተሰብ ህይወት እወጣለሁ። እያደረገች ያለችውን እንኳን ወይ እሷ እያጠፋች ያለችው ነገር ራሷ እናትየው ቆም ብላ እንድታስብ ጥያቄ አልተጠየቀችም። ልጅቷ ራሱ የወደፊት ሞራሏ እንኳን እንዳይጠፋ ምን እያደረገች እንደሆነ እንኳን
ጥሩን ያደረግሽው ተብላ እንኳን ምንም ስትሰደብ ነበር ኮንፊውዝ እስከሚሆን ፎቶ እስከሚለጠፍ ድረስ። እነዛ ልጆች ትምህርት ቤት እንደዛ ቀና ብሎ መሄድ አቅቷቸው መርዝ ጠጡ ራሳቸውን ሊያጠፉ ሆስፒታል ገብተው ነው የወጡት። ደውላ እንኳን ቼክ አላረገቻቸው። እሷ እምብርቷና እግሯ ላይ ልጇ እስከሚለጠፍ ድረስ ቀኑ ሙሉ እዛ ተለጥፋ ትውላለች። አንድ ወንድ መስሩፍ የምከፍለው የለም ካለ መስሩፍ ከሌለ ለምን ልጅ ወለድክ ትላለች። ለባሏ አይን ጥያቄ አታነሳለት። እንኳን መጠጥና ልብሱ መታጠብና ሱፍ መገዛት አይደለም የመጠጥ አይነቶች አይታችኋል። አንድ ቀን አረፋ ጊዜ ላይ ዞር ሲባል እንትን ነው ውሃ እንኳን እንደዚህ ቀና ያረጉ። ምክንያቱም ሰራተኛ አለ። ለሴቶች ጥንካሬ እየመከርኩ ነው ትላለች። ቀናሽ ንፍጣ ይሄ ጭርታ ምረኛ የመሰለ ሰውዬ ላይ ምን አባቱ ነው የሚቀናው? ቆሻሻ ንፍጣ። እንደዚህ ቴኬር አድርጌ መስሩፍ ሳልቀበለው ሱፉን ልብሱን እያስተኮስኩኝ የማስቀምጠው ከሆነ እኔ የሀቢባን ባል አባት አስመጣዋለሁ። ብደውልለት ይመጣል። እንደዚህ አይነት እንክብካቤ የሚጠላ ወንድ አለ። የሚቀናው እኔን ቁጭ አርጎ ሲያበላኝ ነው። ሆዴን እንደዚህ ቀፍድጄ ስንት ነገር እንትን ብዬ ቁጭ ብዬ ጌም ተብተብ ምናምን አደርግ እያልኩ በንጋቱም በምኑ እንደ ስራ ቁጭ ብላ ቁርስ ላይቭ ላይ ትበላለች። እኔ እንኳን 8 ሰዓት አውርቼ ነው የምወጣው፣ እሷ 16 ሰዓት አለች። ጋይስ እንደኔ ላይቭ ላይ ረጅም የሚቆይ ሰው ድሮ አልነበረም። አሁን 16 ሰዓት ትቀምጣለች። ራይት የሚቀናው እንዲህ ተንከባክቦ እንደ እንቁላል ለሚያስቀምጠኝ እኔ መስሩፍ ይችላልው አንተ ዝም ብለህ ከኔ ጋር ኑር የሚል አይነት ሪሌሽን ላይ ለምንድን ፎርዋርድ እሱ አልጋ ላይ እሷ መደብ ላይ ከስር የምትተኛ። ምክንያቱም ለሊቱን ሙሉ እዚህ ስትለፈልፍ ነው በዛው በደከመችው ተኛለች። ተነስታ እንኳን ሻወር አትወስድ። ሽንት ቤት ደርሼ መጣው ትላለች። እዛው ኮሽ የሚል ድምጽ እንሰማለን። እዛው ምንም ሳታረግ ከዛ በኋላ ትተኛለች። የትም እኮ አይገናኙ። ሲጀመር አልጋ ላይ ማብረው ሲተኙ ደህና ደሪ ተባብለው ነው የሚሄዱት እኮ። እሱ ከስር ሲወርድ እሷ ሌላ ቦታ ነው ያለችው። የሉም እኮ ምን ነው እንደዚህ አይነት ሰቀጫን ላይፍ አይ ዶንት ላይክ ኢት። እንደዚህ አይነት ሰቀጫን እኔ ብቻዬን መኖር በጣም ረጅም ጊዜ ለመድኩ ነኝ። በጣም ደስተኛ ነኝ። እንደ ቤቴ የሚናፍቀኝ እንደ ህይወቴ የሚያስደስተኝ ነገር የለም። ሻው ነው ሄዳለሁ የምትያቸውን ነገሮች እመኚኝ። ተስፍሽ ቅልቦች ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርቢ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቻ አግዤሻለሁ። እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጎል ላይ ባለው ነገር ቢዝነስ ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገር ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር እናንተ ተስፍሽ እንደኔ ሁለት ካሜራ ደቅነው ነው እንደሚያወራው እንደዛ ነው እንደዚህ እያለ ነው የሚያወራው ታውቂያለሽ። እኔ አሁን ዩቲዩብ ላይ ያሉ ሰዎች ለነሱ እንደዛ ነው እንደዚህ እያለ ነው የሚያወራው። ሌላ ቪዲዮ ደቅነው ነው የሚያወራው ዩቲዩብ ላይ ምናምን ይገባል። ሁለት ኦን ታይም ኦኬ። ጓደኛህን ንገረኝና ማንነትን ልንገር ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ በሉ ስትያቸው ግር ብለው የሄደው ሌባ እያሉ ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ። የሆነ ቀን ቪዲዮዎችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሽ ያለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ
ለጓደኞቿ እንደምትመች አውቃለሁኝ። ታስገባላቸዋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን። ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነው። ግን እናንተ ያልገባችሁ ነገር ሀቢባ